የተሻሻለው የገቢ ግብር አዋጅ ዝቅተኛ ገቢ የሚያገኘውን ህብረተሰብ ተጠቃሚ አላደረገም ተባለ። የገቢ ግብር አዋጅ ማሻሻያ ዝቅተኛ ገቢ ያለውን የህብረተሰብ ክፍል ተጠቃሚ እንደሚያደርግ ሲገለጽ ቢቆይም የገንዘብና ኢኮኖሚ ትብብር ሚኒስቴር ያዘጋጀው ረቂቅ የገቢ ግብር ምጣኔ ዝቅተኛ ገቢ የሚያገኘውን የህብረተሰብ ክፍል ተጠቃሚ አለማድረጉ ተመልክቷል። ግንቦት 29 ቀን 2008 ዓ.ም ለህዝብ ይፋ የተደረገው የገቢ ግብር አዋጅ ረቂቅ ማሻሻያ በህብረተሰቡ ዘንድ በሰፊው መነጋገሪያ ሆኖ ከመገኘቱ በተጨማሪ የንግድ ስርዓቱን እንዳያናጋ ስጋት ፈጥሯል። የገቢ ግብር አዋጅ ላይ ማሻሻያ እንደሚደረግ ከተገለጸ ወዲህ ግብር የሚከፍለው የህብረተሰብ ክፍል በተለይም ዝቅተኛ ገቢ ያለው የተሻለ ገቢ እንደሚያገኝ ሲጠበቅ ቆይቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሁለት ዓመት በፊት ለጋዜጠኞች በሰጡት መግለጫ የገቢ ግብር አዋጁ በሚሻሻልበት ወቅት ዝቅተኛ ገቢ ያለውን የህብረተሰብ ክፍል የሚጠቅም እንደሆነ ገልጸው ነበር። ነገር ግን ለሪፖርተር ሀሳባቸውን የገለጹ የህብረተሰብ ክፍሎች ከገቢ ግብሩ መቀነስ ይልቅ የዋጋ ንረት እንዳይከሰት በመስጋት ላይ ናቸው። መንግስት በጥቅሉ በገቢ ግብር ማግኘት የሚችለውን ገቢ በመተው በቢሊዮን የሚቆጠር ገንዘብ ያጣል። የገንዘብና ኢኮኖሚ ልማት ትብብር ሚኒስቴሩ አቶ አብዱልአዚዝ ለህዝብ ተወካዮች ምክር ቤት የሚቀጥለውን ዓመት ረቂቅ በጀት ባቀረቡበት ወቅት የተያዘው በጀት 274.3 ቢሊዮን ብር ከፍተኛ የሚባል ነው። ይህ በጀት ካለፈው ዓመት በ50 ቢሊዮን ብር ይልቃል። ይህ ሊሆን የቻለው የገቢ ግብር አዋጅ ተግባራዊ ስለሚሆን ጭምር ነው ብለዋል። ነገር ግን አስተያየት ሰጪዎች እንደሚሉት መንግስት ከፍተኛ ገቢ የሚያጣ ቢሆንም በተለይ ዝቅተኛ ገቢ ያለው የህብረተሰብ ክፍል ይበልጥ ተጠቃሚ እንዲሆን የሚያስችል ቀመር አይደለም። ለአብነት የ700 ብር ደሞዝተኛ ቀደም ሲል የሚከፍለው የገቢ ግብር 57 ብር ከ50 ሳንቲም ነው። አሁን በተዘጋጀው የአዋጁ ረቂቅ ማሻሻያ ለመንግስት የሚከፍለው የገቢ ግብር 11 ብር ከ50 ሳንቲም ነው። ስለዚህ ባለ 700 ብር ደሞዝተኛ ከቅናሹ የሚያተርፈው 46 ብር ብቻ ይሆናል ማለት ነው። የ2000 ብር ደሞዝተኛ ቀደም ሲል የሚከፍለው ግብር 282 ብር ከ50 ሳንቲም ነው። አሁን በተደረገው ማሻሻያ ረቂቅ መክፈል የሚጠበቅበት 158 ብር ሲሆን ተጠቃሚ የሚሆነው በ124 ብር ከ50 ሳንቲም ነው። የ3400 ብር ደሞዝተኛ ቀደም ሲል 615 ብር የገቢ ግብር መክፈል ይጠበቅበታል። በአዲሱ ረቂቅ አዋጁ 381 ብር ከ75 ሳንቲም ሲሆን የሚያገኘው ጥቅም 233 ብር ከ25 ሳንቲም ነው። የ6000 ብር ደሞዝተኛም ቀደም ሲል 1437 ብር ከ50 ሳንቲም መክፈል ይጠበቅበት ነበር። በአዲሱ ማሻሻያ ረቂቅ 942 ብር መክፈል የሚጠበቅበት ሲሆን ጥቅሙ 495 ብር ከ50 ሳንቲም ነው። የ10000 ብር ደሞዝተኛ ደግሞ ቀደም ሲል 2837 ብር ከ50 ሳንቲም መክፈል ይጠበቅበታል። አሁን 2054 ብር ከ10 ሳንቲም ዝቅ የተደረገ ሲሆን ልዩነቱ 783 ብር ከ40 ሳንቲም ነው። ከ10833 ብር በላይ ደሞዝተኛ የሆኑ መክፈል የሚጠበቅባቸው 35 በመቶ ነው። ይህ ስሌት እነዚህ ከፍተኛ ገቢ ያላቸው የህብረተሰብ ክፍሎች ተጠቃሚ የሚሆኑበት ገንዘብ በጥቅሉ 825 ብር ከ05 ሳንቲም ነው። ረቂቅ አዋጁ ከገቢ ግብር ነፃ ያደረገው ከ585 ብር ድረስ ያሉትን ብቻ ነው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ከገቢ ግብር ቅነሳው ተጠቃሚ እንደሚሆኑ ገምተው የነበረ ቢሆንም ብዙም ለውጥ የሌለው የገቢ ግብር ቅነሳ መደረጉን ይናገራሉ። እነዚህ የህብረተሰብ ክፍሎች እያነሱ የሚገኙ ስጋት ደግሞ የንግዱ ማህበረሰብ ይህንን የገቢ ግብር ዝቅተኛ ቅናሽ እንደ ለውጥ ተመልክቶ በሸቀጦችና በመኖሪያ ቤት ኪራይ ላይ የዋጋ ጭማሪ እንዳያስከትል ነው። በዚህ ረቂቅ ላይ ከዚህ ሳምንት ጀምሮ ውይይት እንደሚደረግና ከውይይቱ የሚገኝ ግብዓት ታክሎ ለሚኒስትሮች ምክር ቤት እንደሚቀርብ ይጠበቃል። የሚኒስትሮች ምክር ቤት ከተቀበለውና የህዝብ ተወካዮች ምክር ቤት ካጸደቀው ከሐምሌ 1 ቀን 2008 ዓ.ም ጀምሮ ተግባራዊ እንደሚደረግ ተመልክቷል ሲል ዘገባውን ያደረሰን ሪፖርተር ጋዜጣ ነው።